ጅላንፎ ነው። በቀጠና ያሉ ሁሉንም ሆስፒታሎችና ጤና ጣቢያዎች በቂ ዝግጅት እንዲያደርጉ አረስቸው። ህወሓትን ያስደነገጠ ሰበር መረጃ እየወጣ ይገኛል። አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። አመሩ ጆሮዬ ነው። እኔ አባቴ በኳስ ሜዳና በመናም ተደብድቤ የመጣው ነው ራሱ ያጠናግረኝ ደብድበኝ ነበር። ባለቤቴም የኔን ስብና ተቀብላና ክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉስ አንተ ነህ አለችኝ። በ7 ዓመቴ ኢህአዴግን አላውቅም ምናምን አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ ነው። ጂል አይሙት እንዲያጫውት አሉ ነሆነ የአዲስ አበባ ጉዳይ የመላው ኢትዮጵያውያን የሞት ሽረት ጉዳይ ነው ሲል ሀብታሙ አያሌው ተናገረ። ይሄንን ቪዲዮ እንመለከትና ከዛ በኋላ ስቴፕ ባይ ስቴፕ እንሄዳለን። እርቃኑን እያስቀረን እያጋለጥን ነው የምንሄደው። የሞት ሽረት ጉዳይ ነው። ለመላው ኢትዮጵያውያን የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። የአማራን ሕዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። ልዩ ጥቅም ማለት ምንድነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ተጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀም አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር። አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? በዚህ ጉዳይ ላይ ልደቱ አያሌው ምን አለ? አድምጠን እንመለስ። አዲስ አበባ ኗሪ ያለ ልክ ኦሮሚያ ኗሪ እንዳለው አማራ ክልል ኗሪ እንዳለው እሱ ነው ሊያስተዳድር የሚገባው። ህገ መንግስቱን ካነበብከው አዲስ አበባ የኢትዮጵያ ዋና ከተማ ናት። የፌደራል መንግስቱ መቀመጫ ናት። 2 ተጠሪነቷ ለፌደራሉ መንግስት ነው። 3 4ኛ ራሷን የቻለች አስተዳደር ናት። ራሷን የቻለች አስተዳደር ማለት በውስጧ ያለው ህዝብ ራሱን በራሱ የማስተዳደር መብት አለው። ህገ መንግስቱ ይሄን ነው የሚደነግገው አይደል? በየት በኩል ነው የኦሮሚያ ናት የሚለው? ከየት ነው ያመጣው? ኦኬ ወይ ከየት ነው ያመጣው?
እኮ እሱን ልነግሮት ነው። የኔም ሀሳብ ወይ ደግሞ ማንኛውም ሂስቶሪካሊ ፖለቲካሊ የሚቀመጠው ሂስትሪ እዚህ ላይ እኮ አይደለም የምናነሳው በህግ ነው የምንተዳደረው አይደለም። በህግ አዲስ አበባ የኦሮሚያ ናት የሚለው የት ነው ያለው? ለምሳሌ የኦሮሚያ መቀመጫም ናት አይደለችም። በህግ አይደለችም። ይኸው አዳምጠኛ። የኦሮሚያ ህገ መንግስት እንደዛ ነው የሚለው አይልም። አላነበብከውም ማለት ቆይ ልንገርህ። የኦሮሚያ ህገ መንግስት የሚለው የኦሮሚያ ዋና ከተማ አዳማ ናት ነው አይልም። እንግዳው ልንገርህ አይደለ? አንቀጽ 6ን ሂድና አንብብ። ኦኬ ያኔ ትረዳዋለህ። አንቀጽ ቆይ ልንገርህ ወንድሜ፣ አንድም እኔ እርግጠኛ ሆኜ ነው የምነግርህ፣ አንድም አንቀጽ አዲስ አበባ የኦሮሚያ ናት የሚል ወይም የኦሮሚያ መቀመጫ ናት የሚል ፌደራል መንግስቱም የኦሮሚያ ህገ መንግስትም ውስጥ አታገኝም። እንደውም እንደውም የኦሮሚያ መንግስት ላይ ህገ መንግስት ላይ ያለው የኦሮሚያ ዋና ከተማ አዳማ ናት ነው የሚለው። እሱ አይልም። ምናልባት እሱ ለአድማጭ እንተው፣ አድማጭ ሪፈር ያድርገው በግልጽ። ይኸው አንተ ጋዜጠኛ ነህ አይደል? አንተ ካልከኝ እኮ አንቀጽ ቁጥሩን ንገረኝ። አንቀጽ ከሌ እንደዚህ ይላል እኮ ብለህ ትነግረኝ ትችላለህ። የለም ለምሳሌ በምን ጊዜ አዲስ አበባ ወደ ከአዲስ አበባ ወደ አዳማ እንደተደረገ አሳምረው ያውቃሉ እርሶ? ይኸውልህ በቀላጤ ታውቃለህ? በቀላጤ በፖለቲካ ውሳኔ የኦሮሚያ ክልል መቀመጫ ከአዳማ ወደ አዲስ አበባ እንዲመጣ ተደርጓል። በህግ አይደለም። መጀመሪያ የሚሄደው በቀላጤ ነው አይደለም። ህገ መንግስቱ አልኩህ እኮ የኦሮሚያ ህገ መንግስት የኦሮሚያ ዋና ከተማ አዳማ ናት ብሎ ወስኗል። አንብበው ግባና። ህወሓትን ያስደነገጠ ሰበር መረጃ እየወጣ ይገኛል። እሱ ምንድነው? የህወሓቱ ዋና መስራች የሆኑት ስብሐት ነጋ በአሁኑ ሰዓት ላይ ጽምዶን የተቃወሙት እንደሆነ የሚያመለክት መረጃ መውጣቱ ነው። ስብሐት ነጋ ከወይራ ዘሚዲያ ጋር ባርጉት ቀለም ጠይቅ ማለት ነው ጽምዶ መሆን ያለበት ከሀገር ውስጥ ካሉ ከብሔር ብሔረሰቦች ጋር እንጂ ከውጭ ካሉት ጋር ከኤርትራ ጋርና ከሱዳን ጋር ለመሆን ያለበት በማለት ከወይራ ዘሚዲያ ጋር ባርጉት ቀለም ጠይቅ መናገር ችለዋል። እናንተ ለዚህ ጉዳይ ምን ትላላችሁ? አብይ አህመድ በጣም ከመደንገጣቸው የተነሳ ከባድ ትዕዛዝ አስተላልፈዋል እያለን ነው። አድምጠን እንመለስ። መረጃው እንዲኖራችሁ ያክል ግን የአብይ አህመድ ነግረናቸዋል። ትላንትም ከትላንት በስቲያም ያስተላለፈው ትዕዛዝ አለ። ያስተላለፈው ትዕዛዝ ከድንጋጤ የተነሳ ነው። የድርጅት አቅጣጫ ነው። የብልጽግና ሰዎች እዛ ውስጥ ያላችሁ በሙሉ ወጥ በሆነ ሁኔታ ምንድን ነው በአዲስ አበባ ጉዳይ አዲስ አበባ የኦሮሚያ መቀመጫ ናት፣ የኦሮሚያ ዋና ከተማ ናት ብላችሁ ወስኑ፣ አዲስ አበባ የኦሮሞ ናት ብላችሁ ወስኑ ነው በአጠቃላይ። የብልጽግና ፓርቲ ነህ፣ ፓርቲውን የወሰነው አቅጣጫ ተቀምጦልሃል ይላቸዋል። እዛ ውስጥ ያሉ አካላት ደግሞ እንዴት ይህንን እንወስናለን፣ ይሄን አንቀበልም አሉ። ማስጠንቀቂያ ሰጧቸው፣ ይህንንም አንቀበልም አሉ። በዛሬው ዕለት ይሄ ለ500 ምናምን ለሚሉት መድረክ የሚያቀርቡበት ነበረ። በፍጹም ስምምነት ላይ መድረስ ስላልተቻለ እዛ ሊቀርብ አልቻለም። የሚገርማችሁ ሌላው እዛ ውስጥ ያሉ በተለያየ መልኩ ከብልጽግና ውጪ ተሳትፏል የሚባሉ አካላትን ጭምር ሌሎች ጥያቄዎቻችሁን የስልጣንም የምንም ጥያቄ ካለ እሱን እንመልሳለን፣ በአዲስ አበባ ጉዳይ ግን አብራችሁን ቁሙ እያሉ ለማግባባቱላ በሽምግልና በሎቢ የማያደርጉት ጥረት የለም። በዛ አዳራሽ ውስጥ ይሄ ህገወጥ አዳራሽ ነው፣ ህጋዊ አዳራሽ አይደለም። አሁን ይሄ በነሱ ኤሊት ፎርስ በኩል ሁለት ነገር እየተጫወቱ ነው። አንደኛው እንደሚፈልጉት አዲስ አበባ የኬኛ የሚለውን ካጸደቁላቸው ይኸው በህዝብ መድረክ በምናምን ብለው ሊያቃልጡ ነው። አይ የለም አዲስ አበባ ጉዳይ እንደዚህ አይነት ጨዋታ የለም ብለው ደግሞ ካሏቸው ይሄ ህገ ወጥ ነው፣ ህጋዊ መሰረትም የለውም ሊሉ የተዘጋጁ ናቸው። በሌላ በልኩ እና አብይ አህመድ ራሳቸው እነሱ የሚፈልጉትን አጀንዳ በሚፈልጉት ድራማ መንገድ ሂዶልናል ብለው ሲያስቡ ልክ እንደ ትክክለኛ ነገር እንደተሰራ ያደርጉና ያ ጉባኤ እንደሚወስን አድርገው ፕሬዘንት ያደርጋሉ። ልክ በማይፈልጉት አቅጣጫ ሄዶብናል ብለው ሲያስቡ ደግሞ ይሄ ጉባኤ ምንም የመወሰን ስልጣን የለውም የምትለዋን ያራግባሉ። ዞሮ ግን በማናቸው መልኩ አጀንዳ አድርገው ኪፕ ለማድረግ እየፈለጉ ነው። ዋናው ነገር ምንድነው? ፖለቲካ ዲስኮርሱ ካልን ይሄንን ምክክር ምናምን የሚባል ነገር ዘባዘንኬ ያመጡት አዲስ አበባ ኬኛ የሚለውን ለማስወሰን ነው። እሱን ካስወሰኑ በኋላ ወደዚህ ሙት ፓርላማ ወስደው ደግሞ በፓርላማ ጸደቅ ነው ምናምን ይሉና በህጋዊ መንገድ ይሄንን ወሰንን ሊሉ ነው። ይሄን ነው እየተዘጋጁ ያሉት። ይሄንን ዝግጅታቸውን ምንድነው ወጡን ሰርተው እንጀራው ላይ ወይም ትሪው ላይ ከማቅረባቸው በፊት ምንድነው ወጡ ሳይወጠወጥ ወስከምቢያ ፊት እንደሚሉት ገና ወጡም ምንድነው ሙያም የለም። ለነገሩ እዛ ሲያቦኩት ደርሰህ
ቡኳቸውን ማስጣል ነው። እንኳን እነሱ አዲስ አበባን የአፍሪካን መዲና የዓለም ዲፕሎማሲ ማዕከል የሆነች የነ አጼ ምኒልክ የነ አጼ ዳዊት ከተማን ቀርቶ የወልቃይትና የራያ መዘዝ ትላንትና በተፈለገ ጊዜ ተወስኖ ከ27 ዓመት በኋላ ምን መልክ እንደያዘ ምናየው ነው። ምን ይዞብን እንደመጣ ምናየው ነው። እንኳንስ አሁን ይሄ ሁሉ አማራ በነቃበት ይሄ ሁሉ ሰራዊት በተሰለፈበት አይሆን አዳራሽ ውስጥ አዲስ አበባ ከኛ ብለህ ከዛ በኋላ አስፈጽማለሁ የሚልና ካልሆነ በቀር አዲስ አበባ ላይ 30 ወጣት ሰብስበህ ኤርትራ ከኛ እያልክ ስላዘፈንክ ኤርትራ የኔ ትሆናለች ብሎ የሚያምን አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። በአሜሪካዋ ዩጂን ከተማ የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ወደ አሜሪካ ካቀናው የኢትዮጵያ ልዑክ ውስጥም 7 የቡድን አባላት ወደ ሀገራቸው ከመመለስ ይልቅ እዚያው መኮብለላቸው ተነግሯል። የኮበለሉት 4 አትሌቶችና እንዲሁም ደግሞ 3 አሰልጣኞች መሆናቸው ተገልጿል። ታዲያ ይህ ክስተት በማህበራዊ ሚዲያውም ሆነ በስፖርቱ ማህበረሰብ ዘንድ ትልቅ ቁጣንና ሐዘንን ፈጥሯል። በእርግጥ በዓለም አቀፍ ውድድሮች ላይ አትሌቶች መኮብለላቸው አዲስ ታሪክ ባይሆንም የብዙሃንን ተስፋ ተሸክመው ሄደው ይህንን መሰል እርምጃ መውሰዳቸው እጅግ አሳዛኝ አድርጎታል ሲል ሃትሪክ ስፖርት ዘግቧል። ጠፍተዋል ስለተባሉት አትሌቶችና እንዲሁም ደግሞ አሰልጣኞች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱ ሀገሬ ቲቪ ዘግቧል። ታዲያ እናንተስ ስለዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩኝ። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።